የሃይማኖት አባቶች ጠምጣሚዎች እና ተዘርፈፍ ምናምን ሲናገሩ ሰማናቸው እና ብትሞቱም ቀጥታ ነፍሳችሁ መንግስተ ሰማያት ነው የሚገባ ቤተክርስቲያንን መስጂድን ሊያጠቃ የመጣ የውጭ ተላላኪን ነው የምትፋለሙትና በዚህ ጦርነት ብትሞቱ ነፍሳችሁ ወይም ነፍስያችሁ ጀነት ወይም መንግስተ ሰማያት ነው የሚገባ ይያሉ በዚህ ደረጃ ተከታዩን ምዕመኑ ሲሰብኩ የነበሩ አካላት ናቸው ምዕመኑም አሜን ሰየው ይሆንልኝ ይያለ ይሄደ ሲሞት እንግዲህ ነፍሱ መንግስተ ሰማያት ትሆን ሲኦል አናውቅ እኔ በበኩሌ ብትጠይቀኝ ሲኦል ነው የሚገባው ምክንያቱም በገድሎ መንግስተ ሰማያት በምንም አይነት ሎጂክ መግደል መንግስተ ሰማያት ሊያስገባ ይችላል በምንም አይነት ሊሆም ሰው ተጠቅሞበት ነው አንተ አምነህበት አይደል ሰዎች ኢንዶክትሪኔት አድርገው ነው እንጂ ሂደህ ትላንትና አብሮ ሲበላ ሲጠጣ የነበረው ነው ትግራይ ሆኖ ወንድምህ እንኳን ትግራይ ኢትዮጵያ ተብሎ ያለ በፖለቲካ ልዩነት ይቅርና እነሱ ጫና ተደርጎባቸው ከኋላ እየተወጉ ታሰብከው እንዲለረጅም ጊዜ በፖለቲከኞቻቸው ታሰብከው ነው ደለበሬት ላይ ለረሃብ እንዲጋለጡ ተደርገው ይሄርክ እየዘረፍክ ብላ ተብሎ ነው ወደ አማራ ክልል የገባው ይሄ የሚታወቅ ፋክት በጅምላ የመጣው እንዲያውኑ ሪሊ ለህዝቡ የሚያስብ አካል ቢሆን ነው ያኛው አካል የፖለቲካ ተቋም በጅምላ እንደዚህ አርጎ ያስፈጀው ነበር ይሄኛውም ሪሊ ትግራይ የኢትዮጵያ ክፍል ነው ብሎ ቢያስብ ነው በጅምላ ራሱን ዜጋ እንደዚህ አርጎ እንዲያውም የውጭ ኃይልም ጋብዙ ይሄንን ነው ሲመርቅ ነበር ስለዚህ የኢትዮጵያ ህዝብ የምትለው በጥቅሉ ማን ሜድ ነው ሜድ ባይ religious fathers priests sheikhs and politicians below God ከፈጣሪ በታች ፈጣሪ አናቶሚክ ፓርቱን ፈጠረው እንጂ ከዚያ በኋላ አይዲዮሎጂ የሚቀርጸው አእምሮ ውስጥ ኢምፕሪንት የሚደረገው በማን ነው በእነዚህ ሁለት ተቋማትና እዚያ ተቋማት ውስጥ በሚሰሩ አካላት የሚል አስተሳሰብ አለኝ ነው ገራሚ ይታ ነው በእውነቱ እና እንዳልከው አሁን ምን መደረግ አለበት አሁን ብዙ ችግሮች actually having half of the problem is knowing the problem is half of the solution ነው የሚባለው you're right ችግሩን ማወቁ ጥሩ ነው ግን ብዙ ሰው ገና አንደርስታንድ አላደረገም በከባድ የድንቁርና መቀመቅ ውስጥ ነው የሚገኘው ማህበረሰባችን ከፍተኛ የሆነ ችግር አለበት ፕላስ ስሜታዊ ነው ከራሽናሊቲ ይልቅ ይሄ ኢሞሽናል ነው ለዚህ ማሳያውን ለምሳሌ አንድ ሰው በጣም ወደቀ ሆኖ ወይ ያሰምኮ ሜቢ ዝነኛም ሊሆን ይችላል ወድቆ ብታገኙና ብር ቢለምን 10 ብር አሰጠው ከሌበጂ ላይ ወጥቶ ግን ያማማቀ ሌላው እየሰጠ ቤት በስሜት ብዙ ብር ይሰጠዋል ያን ሰው ያውን ራሱን ሰው ጧት ረግጦት ሄዶ ማለት ነው በቴሌቪዥን ማማማቅ ይወዳልና ስትሮጂ ሞላ ያለኝ ነው